በዓለም ላይ ካሉት ሰዎች ሁሉ በብዛት የምታወሩት ከማን ጋር ይመስላችኋል? ከጓደኞቻችሁ ጋር፣ ከቤተሰቦቻችሁ ጋር ወይንስ ከትዳር አጋራችሁ ጋር? መልሱ በዓለም ላይ በየቀኑ፣ በየሰዓቱ፣ በየደቂቃው በብዛት የምታወሩት ከራሳችሁ ጋር ነው። ይህ የውስጥ ወሬ ወይንም ደግሞ ሰልፍ ቶክ የምንለው ህይወታችሁን የመገንባትም የማፍረስም ትልቅ ኃይል አለው። አብዛኞቻችን ለራሳችን የምናወራውና ለራሳችን የምንነግረው ነገር ተስፋ የሚያስቆርጡ፣ የሚወቅሱና አትችሉም የሚሉ ናቸው። ዛሬ ግን ይህንን ነገር እንቀይረዋለን። በዚህ ቪዲዮ ላይ በየቀኑ ለራሳችሁ ብትነግሩት ማንነታችሁን፣ በራስ መተማመናችሁን እንዲሁም ህይወታችሁን ሊቀይሩ የሚችሉ 9 ወሳኝ ነጥቦችን እነግራችኋለሁኝ። በተለይ ደግሞ 9ኛው ዋናው ነጥብ ስለሆነ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ዛሬ የምናወራው ስለ ቃላት ኃይል ነው። ሳይንቲስቶች በጥናት እንዳረጋገጡት ከሆነ በቀን ውስጥ አንድ ሰው በአማካኝ እስከ 60,000 የሚሆኑ ሀሳቦችን በአእምሮ ውስጥ ያመላልሳል። ከነዚህ 60,000 ሀሳቦች ውስጥ 80% ያክሉ ግን አሉታዊ ናቸው። ይህ የሚያሳየው ሳናውቀው ራሳችንን እየገደልን እንደሆነ ነው። በዛሬው ቪዲዮ ላይ የምነግራችሁ 9 ወሳኝ ነጥቦች አእምሯችሁን ሪፕሮግራም አድርገው እንደ አዲስ እንድታስተውሉ የሚያደርጓችሁ ናቸው። እነዚህ የምነግራችሁን 9 ቃላት ስትደጋግሟቸውና በህይወታችሁ ስትተገብሯቸው አእምሯችሁ አዳዲስ እድሎችን ማየት ይጀምራል። አንደኛው ዛሬ አዲስ እድል ነው፣ ዛሬ አዲስ ቀን ነው ማለት። አብዛኛው ሰው የሚኖረው በትላንትናው ስህተት ውስጥ ተዘፍቆ ነው። አእምሯችን ደግሞ በባህሪው ያለፈን ጸጸት የመደጋገም ልምድ አለው። ትላንትና የተሳሳታችሁት ስህተት ዛሬያችሁን ሊቀማችሁ አይገባም። እናም አእምሯችሁ ያለፈውን ጸጸት እያመጣ እንዲቆጣጠራችሁ አትፍቀዱለት። ሁሌም ፀሐይ ስትወጣ አዲስ ተስፋ ነው ይዛ የምትመጣው። እናም ዛሬ አዲስ ቀን ነው፣ ዛሬ አዲስ እድል ነው ማለትን ተለማመዱ። ከስህተቶቼ እማራለሁ እንጂ ስህተቶቼ ወደኋላ ያስቀሩኝም ማለትን ልመዱ። ሁለተኛው እኔ ለውጥ ማምጣት እችላለሁ ማለት። ችሎታችሁን አታሳንሱ። ውስጣችሁ ያለውን አቅም ለሰዎች መናገር ልመዱ። ያሰባችሁትን ነገር ለማሳካትም ውስጣችሁ ትልቅ አቅም አለ። እናም አልችልም የሚለውን ቃል እችላለሁ በሚል ተኩት። አብዛኛውን ጊዜ አልችልም የምንለው አእምሯችን እኛ ሳናቀው ከሌሎች ጋር ራሱን እያወዳደረ አሳንሶ ስለሚያይ ነው። አንድ ሕፃን ልጅ መራመድ ከመቻሉ በፊት 1000 ጊዜ ሊወድቅ ይችላል። ነገር ግን ወደኩኝ ብሎ መራመድ ከመለማመድ አያቆምም። እናም ሁላችንም ውስጥ ያ የልጅነት የማይበገረው አቅም አለ። ከኛ የሚጠበቀው አውጥተን መጠቀምና አልችልም የሚለውን እችላለሁ በሚል መተካት ነው። ችሎታችሁ የሚለካው በውጤቱ ሳይሆን በሙከራችሁ ላይና ለመጀመር በምታደርጉት እርምጃ ነው። 3ኛ ለማንነቴ ኃላፊነት እወስዳለሁ ማለት። ሰለባ የመሆን ስሜት ወይንም ደግሞ ቪክቲም ሜንታሊቲ ትልቁ የድህነትና የውድቀት ምክንያት ነው። ሁኔታዎችን መቆጣጠር ባትችሉ እንኳን ለሁኔታዎች የምትሰጡትን ምላሽ መቆጣጠር ትችላላችሁ። ዝናብ ሲዘንብ ዝናቡን ማስቆም አትችሉም። ነገር ግን ዣንጥላ መዘርጋት ወይንም ደግሞ ዝናቡን መጠለል የእናንተ ውሳኔ ነው። ህይወትም ልክ እንደዚህ ናት። ምክንያት መደርደራችሁን አቁማችሁ ሙሉ ኃላፊነት ወስዳችሁ ወደፊት ገስግሱ። 4ኛ የሚሆነውን ሁሉ ለበጎ ነው ማለት መልመድ። ህይወት ውስጥ የሚገጥሟችሁ ፈተናዎች እናንተን ለመጉዳት ሳይሆን እንዲሁም እናንተን ለማጠንከርና አንዳንድ ጊዜም እናንተን ከክፉ ነገር ለመጠበቅ ነው። እናም ለበጎ ነው ማለት ልመዱ። ይህ ነገር ለምን እኔ ላይ ደረሰ ከማለት ይልቅ ይህ ነገር ምን ሊያስተምረኝ ነው፣ ከምን እየጠበቀኝ ነው ብላችሁ አስቡ። ብረት ጠንካራ የሚሆነው በእሳት ውስጥ አልፎ ሲቀጠቀጥ ነው። እኛም ጠንካራ የምንሆነው በፈተናዎች ስናልፍና ስንበረታ ነው። መሰናክል ሲገጥማችሁ መንገዱ ተዘጋ ማለት ሳይሆን አቅጣጫ እንድትቀይሩ እያመላከታችሁ ነው። ስለዚህ አቅጣጫ ቀይራችሁ ሞክሩት እንጂ በፍጹም እንዳታቆሙ። 5ኛ እኔ ይገባኛል በሉ። እኔ ለዚህ ቦታ አልመጥንም፣ እኔ ይህ ነገር አይገባኝም የሚሉ ነገሮች ብዙ ሰዎችን ወደኋላ አስቀርቷል። ስኬትና ደስታ የተፈጠሩት ለሁላችንም ነው። አንድ የ100 ብር ኖት የፈለገውን ያህል ቢጨማደድ ዋጋውን አይቀንስም። እናንተም ምንም ያህል በችግር ብትፈተኑ ዋጋችሁ አይቀንስም። እናም ራሳችሁን ዝቅ አድርጋችሁ እያያችሁ ሌሎች ከፍ አድርገው እንዲያችሁ አትጠብቁ። አብዛኛውን ጊዜ ራሳችንን ዝቅ ማድረግን ከትህትና ጋር እናምታተዋለን። ነገር ግን ራሳችንን ዝቅ ማድረግና ትህትና ፈጽሞ የተለያዩ ነገሮች ናቸው። ራሳችንን ዝቅ አድርጎ ማሳየትና አቅማችንን መደበቅ በሰዎች ዘንድ እንደ ትሁት አያስቆጥረንም። እንዲሁም ሌሎች ሰዎችም ዝቅ አድርገው እንዲያዩንና እንዲንቁን ያደርጋል።
እኔ እችላለሁ ማለት፣ እኔ ይገባኛል ማለት እና ችሎታችንን በዝርዝር መናገር ጉራ አይደለም። 6ኛ በራሴ ፍጥነት እጓዛለሁ ማለት። የማህበራዊ ሚዲያ ዘመን ሌሎችን እያየን የራሳችንን እንድንጠላ አድርጎናል። የእናንተን ህይወት ከሌላው ሰው ሃይላይት ጋር ወይንም ደግሞ የ5-10 ደቂቃ ቪዲዮ ጋር ማወዳደር አይገባም። ደግሞ ማንም ሰው ሶሻል ሚዲያ ላይ አመጣጡንና ያሳለፈውን ነገር አይናገርም። ሁሉም ሰው የሚሽቀዳደመው ደስታውንና ስኬቱን ለማጋራት ነው። አበባና ዛፍ እኩል አያድጉም። አበባው ቀድሞ ይፈካል፣ ዛፉ ግን ቀስ ብሎ እያደገ ጥላ ይሆናል። ሁለቱም ግን የራሳቸው ውበት አላቸው። ቀስ ብሎ መጓዝ ስህተት አይደለም፣ ስህተቱ ባሉበት መቆም ነው። 7ኛ ዛሬ ለምስጋና የሚሆን ነገር አለኝ ማለት ወይንም አመስጋኝ መሆን። ምስጋና አእምሯችን አዎንታዊ ነገሮችን ብቻ እንዲያይ የሚያሰለጥንልን መሳሪያ ነው። በሌሉ ነገሮች ላይ የምናተኩር ከሆነ ሁሌም ቢሆን ደስተኛ ለመሆን እንቸገራለን። ባለን ነገር የምናመሰግን ከሆነ ግን ተጨማሪ ነገሮችን ወደ ራሳችን መሳብ እንችላለን። ዛሬ ጠዋት ከእንቅልፋችን ስንነሳ አየር መሳብ መቻላችን፣ መተንፈስ መቻላችን ለብዙዎች የሚናፍቅ ዕድል ነው። ስለዚህ ተመስገን ማለትን እንልመድ። ምስጋና የሀብት ሁሉ መጀመሪያ ነው። 8ኛ ፍርሃቶችን እጋፈጣቸዋለሁ ማለት። ፍርሃታችን የሚያድገው ባለመተግበር ውስጥና በዝምታ ውስጥ ነው። ፍርሃታችሁን አይን ላይን ስታዩትና ስትጋፈጡት ፍርሃቱ እየጠፋ ይመጣል። ጨለማ ክፍል ውስጥ ስትገባ መብራት እስክታበራ ድረስ ትፈራለህ። ነገር ግን መብራቱን አብርተህ ምንም እንደሌለ ከተረዳ በኋላ ያ ፍርሃት ይጠፋል። ድርጊት ደግሞ የፍርሃት መብራቱ ነው። ማደግና ስኬታማ መሆን የምንፈልግ ከሆነ ፍርሃታችንን መጋፈጥ አለብን። 9ኛ አልተሸነፍኩም እየተማርኩበት ነው ማለት። ውድቀት የመንገዳችን መጨረሻ ሳይሆን የመንገዱ አንድ አካል ነው። ቶማስ ኤዲሰን አምፖልን ለመስራት ሲሞክር 1000 ጊዜ ተሳስቷል። ነገር ግን 1000 ጊዜ ተሳስቻለሁ ብሎ ተስፋ አልቆረጠም። እንደውም እንደዚህ ነው ያለው፣ 1000 አምፖል የማይሰራባቸውን መንገዶች አወቅኩኝ አለ። እና በተሳሳትን ቁጥር ወደ ትክክለኛው ነገር እየቀረብን እንሄዳለን። ስለዚህ ለራሳችሁ እንደተሸነፋችሁና እንደማትችሉ አትንገሩት። እየሞከራችሁና እየተማራችሁበት እንደሆነ ለውስጣችሁ ንገሩት። ስልካችሁ ላይ ጌም ተጫውታችሁ የምታውቁ ከሆነ መቼም አንዱ ሌቭል ላይ ስትወድቁ ስልካችሁን አንስታችሁ አትወረውሩትም። ያንን ሌቭል እስክታልፉ ድረስ ደጋግማችሁ ትጫወቱታላችሁ። ህይወትም ልክ እንደዚህ ነው፣ መደጋገምን ይፈልጋል። ዓለም ላይ ትልልቅ ቦታ የደረሱ ስኬታማ የምንላቸው ሰዎች ስኬታቸው ላይ የደረሱት እየወደቁና እየተነሱ ነው። ውድቀት ማለት መሬት ላይ መውደቅ ሳይሆን በዛው ወድቆ መቅረት ነው። ራሳችሁን እንደዚህ በሉት፣ አልተሸነፍኩም፣ እየሞከርኩ ነው፣ እናም ደግሞ አሳካዋለሁ በሉት። እነዚህ 9 ነጥቦች ደጋግማችሁ በማለት ተለማመዷቸው። እርግጠኛ ነኝ ህይወታችሁ ይቀየራል እና በአጭር ጊዜ ውስጥ ለውጥ ታዩበታላችሁ። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ከ9 ነጥቦች ውስጥ እናንተ የትኛው ተመቻችሁ? እስቲ ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ እንዲደርስ ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።